ያያችሁ ነው በእናት ሲያሳዝኑ በጣም እሺ ትንንሽ ልጆች እኮ ናቸው በእናት ወይኔ እኔ እኮ ጨዋ ወልዶ ጨዋ ሰደደኝ እንዴ ምን ረዱኝ ስራዬን ጀባ ስራዬን በርከትከት ነበር እምለው በርሶ መጀር ስራችንን ይከታተሉልን እንደው ሸጋ ልጆች ይምጡልን ይዘሽ ነው አይ እዚቱ እቺ ደግሞ ታይስኪ ይዘሻት ከምትሄጂ እንደው እዚቱ ልቀቂ አረ እዚቱ ሰላም ውድ ቤተሰቦች እንዴት አላችሁልኝ? እኔ ከፈጣሪ ጋር አለሁ። ዛሬ ደግሞ የተገናኘነው በአዲስ ሐሳብም ባይሆን አዲስ ቪዲዮ ይዘን የመጣነው እንግዲህ ዛሬ በባለፈው ክፍል አይታችኋል። ያቺ የካፒቴን ሚስት ወይም ደግሞ ዶክተር የተባለች ሴትዮ ስትሰራ የነበረውን ስታደርግ የነበረውን በአጠቃላይ ስናይ ቆይተናል ማለት ነው እስከ ተወሰነ ሰዓት ድረስ። በዛ ላይ ካዳሜ የተባለች ወይ ቡና ልታፈላላት አጠገቧ ተቀምጣ የነበረችን ሴት ልታርዳት ወይ በቢላው ልትወጋት ስትል ደርሰን አስጠለናታል። እሷን ወደ እስር ቤት ወስደናታል። ከዚህ በኋላ እንኳን ወታ ምናያትም አይመስለንም ሳይሆን ወታ አናያትም። ከባሏ ጋር እዛው ፍርድ ቤት የራሳቸው ቅጣት ተሰጥቷቸው እዛው ከህግ ጋር የሚወጡት ይሆናል ማለት ነው። ዛሬ ደግሞ የመጣ ነው ያቺ የካፒቴኑ ሚስት ያሳየችን ያለችበትን ቦታ ያሳየችን ሴት ዛሬ ደግሞ የወርቅዬ አክስት የምትሰራው ስራ አለ። አሁን ላይ ደግሞ ከክፍለ ሀገር ማን እንዳመጣላት ባናቅም ልጆች መተውላት እሷ ጋር አሉ እና ሄዳችሁ ማስጣልና ማዳን ይኖርባችኋል ብላናለች። ያው ስንለቅ እንዳልኳችሁ ራሳችን ፈቅደን ስንለቅ ማለት በአስረዝመን ነው እንጂ የምናስራቸው ኦሬዲ ተለቀው አይደለም። ነገሮችን ለማጣራት ነገሮችን ለማስተካከል ያህል የኛ ሰዎች ከጎናቸው አሉ፣ እያዩዋቸው ነው፣ እየተጠበቁ ነው። ምንም አይነት ጉዳት ሳይደርስባቸው ልጆቹ ላይ እንደርሳለን። ከዛ በፊት ግን እኛ ቀድመን ከአቤላ ጋር ቁጭ ብለን እያወራናችሁ እንገኛለን። አቤል በዚህ ጉዳይ የሚላችሁ ነገር ካለ እንስማና ደግሞ ወደ እኔ እንመለሳለን። ምን እያሰብክ ነው አቤል? አዎ ዴቮ ያው ያለውን ነገር አብዛኛውን ነገር ተናግረዋል። በጣም የሚገርመውና ደስ የሚለው ነገር አንደኛው ምንድነው ልጅቷ በጣም እየተባበረችን ነው። ያው መጀመሪያ የሴራው አንድ አካል ነበረች፣ ግን ቀስ በቀስ ነገሩ እየገባት የማይሆን ነገር መጥፎ ነገር እንደሆነ ይሄ መስዋዕትነት ነገር ልጅንም እንደዚህ የማድረግ ነገር ሰውንም የሚያክል ነገር እስከምላት ይሄ ነገር አጽያፊ ነገር እንደሆነ ገብቷት ምናልባትም ወደ አእምሯ እየተመለሰች ባለችበት ሰዓት ለኛ በጣም እየረዳችን ነው። በጣም ደስ የሚል ነገር ነው። እሱ ብዙ ስራዎችን ብዙ ነገሮችን እያቀለለልን ነው ያለው። ያው መድረሳችን ማወቃችን አይቀርም። ዞሮ ግን ነገሮችን በተሻለ መጠን እያቀለለችልን ነው ያለችው፣ እያቀለለችን ነው ስራዎችን ያለችው እሷ። በጣም ደስ የሚል ነገር ነው ይሄ። ሁለተኛ ደግሞ ወንጀለኞቹን ያው እንዳልከው ነው አውቀን ነው በረጅሙ የለቀቅናቸው እንጂ ከኛ መልጦ አይደለም። እነሱን እየተከታተልን ምን ይዛቸው ይሆናል አስፈላጊውን ቅጣት እንዲቀጡ ለህግ አካል የምናቀርባቸው ነው የሚሆነው። ስለዚህ ውድ ቤተሰቦቼ በመለቀቃቸው የምትረበሹ የምትጨነቁ ሰዎች ካላችሁ አሁንም ነገሮችን ለማስተካከል እኔ አሁን የራሴ የሆነ አካሄድ የራሴ የሆነ አሰራር ነው ይሄ። ያ ማለት ምንድነው? በዙሪያቸው ያሉን ሰዎች ጊዜ ከሚፈጅ ነገሮችን ከምናጠፋ በመሃልም ሰዎች ከሚጠፉ እነዚህን ሰዎች አስረዝመን ለቀናቸው የሚከታተላቸው አካል ከጎናቸው አድርገን ነገሮችን ለመፍታት ያህል ሩጫው ነገሮችን የሚሳኩበት መንገድ እያያችሁ ነው ከፈጣሪ ጋር። እናንተም ከጎናችን ስላላችሁ ከብርታት ጋር ነገሮችን እያሳካን ጫፍ እየደረስን ያለ ነው። እነዚህ ልጆች አሁን የዋናው ሐሳቤ እኔ ልጆቹን ከክፍለ ሀገር እዚህ የሚያመጣቸው ማን ነው? በዛ ባሻገር ደግሞ በተከታታይ እንዳያችሁት ራሳቸውን ገጻቸውን እየቀያየሩ ሰዎችን ሊጎዱ ልጆችን ሊያጠፉ ትልቅ ሰውም ነው። አሁን የነዚህ ሰዎች ክፋት ህፃን ትልቅ አይልም፣ ሁሉንም እኩል ያማከለ ጥቃት ነው እየተደረገ ያለው። ሰው በቃ ምንድነው ማስተካከል የምፈልገው እነዛን ነገሮች እንዲያቆሙ አንድ። ሁለተኛ ነገር ደግሞ ከዚህ ዙሪያ ከዚህ ባሻገር ሌላ የሚረዳቸው ሰው አለ፣ ከጎናቸው ማን አለ? እነዛን ሰዎች ለቅሞ መያዝ ነው። ለምን አሁን እነዚህን ሰዎች ካሰርናቸው እነዛ ሰዎች በራሳቸው መንገድ ስራውን ሊቀጥሉ ይችላሉ። ስለዚህ ይሄ መንገድ ከምንጩ መድረቅ ስላለበት እኔ እስከዛሬ በምሰራው አይነት ስራ ከምንጩ ለማድረቅ ነው እንጂ ወደ ወንጀለኛ ተያዘ ወንጀለኛው ወደ ህግ ሄደ አይደለም። ህግ ቦታ ከሄደ በኋላ ከጀርባው ያሉ ሰዎች ደግሞ የራሳቸውን ሴታፕ ያመቻቹና የራሳቸውን ስራ ይቀጥላሉ። ስለዚህ ከምንጩ ነው መድረቅ ያለበት። ይህንን ሐሳቤን የምትጠሉት ከሆነ ወይ ደግሞ በዚሁ መቀጠል ካለበት ኮሜንት ሴክሽን ላይ አስተያየት እንዲሰጠኝ እፈልጋለሁ።
ለምን ብቻ የሆነ ጥቅምን ያማከለ ገንዘብን ያማከለ ወንጀል ከተማችን ላይ ይሰራል። አዲስ አበባ ላይ ደግሞ በጣም ብዙ ነፍስ ማጥፋት ብዙ ነገሮች ይደረጋሉ። ስለዚህ ያንን አካል አንዱን ብቻ አይደለም መያዝ፣ ከየት መጣ፣ ማን አመጣው፣ ለምን መጣ፣ እንዴት እዚህ ደረጃ ውስጥ ሊደርስ ቻለ የሚሉትን ኬዞች ለማስተካከል ሩጫችን፣ ጥረታችን፣ ትግላችንን በአጠቃላይ ማለት ነው። እና በጣም እየተላኩልህ ነበር የተለያዩ ሜሴጆች። ግን በቃ ይሄ ነገር በጣም ቢዚ ነው ያረገ አንተንም እኔንም። ምንድነው አንደኛ ትልቁ ነገር ያረገ ምክንያት አንዱ እኛ ይህንን ነገር ከምንጩ ነው ማድረግ የምንፈልገው። ይሄ ደግሞ ምንድነው እንደ ሌሎቹ ወንጀሎች ቶሎ ብለን ሄደን ፈተን ምናምን የምንለያይበት አስረን የምንለይበት ምናምን ብቻ አይደለም። አንድ ውስብስብ ያደረገብን ነገር አይተን ይሄ ከመብላታቸው ከመገበራቸው ጋር ተያይዞ ይሄ የመናፍስት ስራ ነው። ብዙ የተያያዙ ሰዎች አሉ ከዚህ ጋር። ስለዚህ በመንፈሳዊ ዓለም ደግሞ የታሰረውን በመንፈስ ጥንካሬ ነው የምናሸንፈው። ስለዚህ ለማሸነፍ ደግሞ እኛ በጣም ጠንካራ አይምሮ ነው ያለን ብለን ነው የምናስበው። ደግሞ እናሸንፋቸዋለን ከስር ከምንጩ ከድሩ በቃ እንደምናደርገው በጣም እርግጠኛ ነው። ለዛ ነው ትንሽም ጊዜ እየወሰደብን ያለው እያለፋን ያለው ለዛ ነው ከምንጩ ለማጥፋት ስለፈለግም ማለት ነው። ስለዚህ ውድ ቤተሰቦች እንግዲህ አቤሎም ያለውን ነገር ነግሯችኋል። እኔም እንዳልኳችሁ ነው። ነገሮች ከስር ካልጸዱ ምንድነው በምሳሌ እንኳን እንየው ብንል አንድ ዛፍ ከግቢ ውስጥ ይጥፋ ወይ ደግሞ ካለበት ቦታ ይጥፋ ተብሎ ከወገቡ ቢቆረጥ ስሩ ስላለ መልሶ ማደጉ አይቀርም ነው። ስለዚህ ምንድነው የሚደረገው? ከስሩ መንቀል። ምን ያህል ስር ሰዷል፣ ምን ያህል ሄዷል፣ የፈለገው ያህል ሜትር ሊያስቆፍረን ይችላል። ያንን ዛፍ ለማጥፋት እስከተነሳን ድረስ ይሄንን ነገር ደግሞ ማድረግ ግዴታችን ሊሆን ይችላል። ስለዚህ ምንድነው የሚሆነው? እንደተለመደው እንዳልኳችሁ ከስሩ የቱንም ያህል ርቀት ጠልቆ ቢገባ ከኛም ያመልጥም ከኛም የሚደበቅም ነገር የለም። ስለዚህ ያን ነገር ለማጣራት ነው። ዛሬ ይሄ ነገር ማብቂያ ላይ ኖረው ይችላል። ነገሮች ስር ሰደዋል። እኛ ይሄንን ጥቆማ በመጀመሪያ ጊዜ ከማግኘታችን በፊት በነገራችሁ ላይ ላስታውሳችሁና ወደኋላ ይሄንን ነገር ጥቆማ ያደረሰልኝ ሰው ጎረቤታቸው ነኝ። ነገሮች በዚህ አይሄዱም፣ ተጋጭተው ነበረ፣ ጓደኛ ማቾች ናቸው፣ ጎረቤት ነኝ፣ ወጥተው አያውቁም፣ ምን እንደሚያረጉ አላውቅም ምናምን ብሎ ሲያምታታና ሲያጭበረብረን የነበረ ሰው ነው። ስለዚህ ማን ምን እንደሆነ ከመጀመሪያው ማጥናትም መስማትም ስላለብን እንዳልኳችሁ ከስሩ ለማድረቅ መሄድ ያለብን ያህል እርምጃ መቆፈር ያለብን ያህል ሜትር ቆፍረን ነገሮችን እናጸዳለን። ውድ ቤተሰቦቼ ደግሞ እናንተ ከመጀመሪያው ክፍል ጀምሮ እስከ ዛሬ ድረስ አብራችሁኝ ከጀርባዬ ቆማችሁ አለን አይዞህ በርታ ስትጸልዩልኝ ነገሮችን ስታበረታቱኝ የቆያችሁት ውድ ቤተሰቦቼ እንግዲህ እኔ እውነት ለእናንተ ቃል የለኝም። አሁንም ክብረት ይስጥልኝ። አብራችሁኝ ስላላችሁ የሚሰማኝ ሞራል ይሆናል አይደል? የሆነ ነገር እንኳን ለማድረግ የሆነ ነገር ሊያደርጉኝስ ቢችሉ ብዬ ሳስብ ተመልካቾቼ እኮ አሉ። የእውነት ነው። እናንተ ስላላችሁ ነው። እናንተን ለማስደሰት ነው የምሮጠው። ደስ ብሏችሁ ኮሜንት ላይ የምትጽፉልኝ በርታ ጀግና የምትሉኝ ነገር ለእኔ ክፍዬ ያ ነው። ከዚህ በፊትም ተናግሬያለሁ። ደጀን የሆነኝ ብርታት የሆነኝ ጉልበት የሆነኝ የእናንተ ድጋፍ ስለሆነ አሁንም ድጋፋችሁ አይለየኝ። ቪዲዮን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እናደርጋለን። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ እናስቀምጣለን። በነገራችሁ ላይ ቪዲዮአችን እይታ እያገኘ አይደል? እንደ ልፋታችን እንደ ድካማችን እኔ ያላችሁኝ ቤተሰቦቼ እናንተ ካያችሁልኝ ይበቃኛል። ግን ለእናንተ ዘመድ አዝማድ ጓደኛ ጎረቤት የምትሉት ማየት አለበት፣ ከዚህ ነገር መማር አለበት፣ ይሄን ነገር አይቶ ራሱን መጠበቅ አለበት ብላችሁ ለምታስቡት ሰው በአጠቃላይ ሼር ይደረግልኝ። ከዛ ባሻገር ዛሬ እስኪ ልጅቷን ጠርተናታል፣ ትመጣለች። ከዛ ምን እንደሚፈጠር የት ይዛን እንደምትሄድ አብረን የምንሄድ ነው የሚሆነው። ከእናንተ ውጪ የትም ሄጄ ምንም ሰምቼ ሳልነግራችሁ አልፌ ስለማላቅ እስከዛሬ እንደተለመደው ልጅቷ ትመጣለች፣ ይዛን ወደዛ ቤት ትሄዳለች። እዛ ቤት ምን እየተደረገ ነው፣ እዛ ቤት ምንድን ነው ያለው? ውድ ቤተሰቦቼ እሱ የኛም ጉጉት የኛም የመስማት ፍላጎት ነው። ስለዚህ አብራችሁን ቆዩ። ቪዲዮ አላለቀም። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አሁንም ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። እሷ ትምጣ፣ ከሷ ጋር ትንሽ ቆይታ እናደርግና ደግሞ ወደዛ ቤት የምንሄድ ነው የሚሆነው። እስከዛው አብራችሁን ቆዩ።
እንግዲህ ውድ ቤተሰቦቼ ባልኳችሁ መሰረት መታለች ወደ ቦታው ልትወስደን ዝግጁ ናት። ስለዚህ አቤሎም አለ እኔም አለሁ ነገሮችን ለማስተካከል ስራችንን ለመስራት ቀድመን ከናንተ ጋር መነጋገር ማውራት ስላለብን ተገናኝተናል ማለት ነው። ልትነግረን የፈለገችው ሌላም ነገሮች እንዳሉ ከመድረሷ በፊት ከኔ ጋር በስልክ እያወራን ነበረ። ስለዚህ እስቲ ከሷ አንደበት እንስማው። የወርቅዬ አክስት ምን እያደረገች ነው፣ ምን እየተሰራ ነው የሚለውን ከሷ አንደበት የምንሰማ ነው የሚሆነው። በመጀመሪያ ነገሮችን አስተካክለሽ ያው ጥፋተኛም ብትሆኚ ከነበርሽበት ጥፋት ተጸጽተሽ ነገሮችን ተረድተሽ ዛሬ ላይ ለኛ ልትተባበሪ ልታግዥን ስለፈቀድሽ እናመሰግናለን። አይ ምንም አይደል፣ ያው ማድረግ ያለብኝን ነገር ነው እያደረኩ ያለሁት። ማለት ተስማምተን ነው እኮ እያደረኩ ያለሁት። የትብብር ወይ ማዘን ምናምን የሚባል ነገር አይደለም። አንቺ እኛን ከተባበርሽ እኛ አንቺን እንተውሻለን ስላልከኝ ነው እንጂ በሌላ ምናምን አይደለም። ገብተባበራችሁ ክፋት የለውም ብዬ ስላሰብኩ ነው። ያው ባለፈው ያልከኝን አድርጌያለሁ። ሁሉም ነገር እንዳየኸው ነው። ልጅቷ ስራዋን አላቆመችም። አዲስ ማንነት ፈጥራ አዲስ ስራ አዲስ ቢዝነስ ምናምን እንደጀመረች አወጣጫት ምናምን እንዳልከኝ በዛው መሰረት አወጣጭቻት ነበር። እሱ ብቻ አይደለም፣ አሁን ላይ የወርቅዬ አክስትና እሷ ማክዳ አብሮ አንድ ላይ ነው እየሰሩ ያሉት። ማክዳ ኦኬ፣ ተግባብተው ስራ እየሰሩ ነው አንድ ላይ። አዎ፣ ከዚህ ባሻገር እሷ እንግዲህ አሁን እስር ቤት ነው ያለችው። ከዚህ በኋላ እንኳን ወጥታ እኛ ፈልገን ነገሮችን አስፈቅደን ነገሮች እንዲስተካከሉ ካላስወጣናት በስተቀር ከዚህ በኋላ የምትወጣበት መንገድ እኔም እንድትወጣ አልፈለግም። ለምን እሷ ወጣች ማለት የኔ ህይወት አደጋ ላይ ነው የሚሆነው። በምን ጉዳይ አደጋ ላይ ሊሆን ይችላል? አንቺ ማለት አንደኛ እናንተ እየተከታተላችሁ እንደነበረ ምናምን አድርጋ ልታስብ ነው የምችለው። ስለዚህ አንቺን እየተከታተሉ በአንቺ ምክንያት ነው እስከዚህ እስከ ቤት ድረስ ሊመጡ የቻሉት። አንቺ ራስሽን ጠበቀሽ ተጠንቅቀሽ ብትመጪ ኖሮ እኔም እስር ቤት አልወረወርም ነበር፣ ስራዬንም ደግሞ አያበላሹትም ነበር የሚሉ አይነት ሀሳቦችን ልታስብ ስለምችል እሷ ተፈታሽ ማለት ያው ዞሮ ዞሮ ወይ እኔን የሆነ ነገር ላይ ልጥለኝ ትችላለች። አሁን ላይ ምንም አይነት አቅም የላትም፣ ግን ቢሆንም በራሷ ተነሳስታ የሆነ ነገር ወይ ጠበቃኝ ምናምን ልታጠቃኝ ስለምችል ራሴ እሰጋለሁና እዛው ብትቆይ። እሱ ብትፈታም ብትወጣም አንቺን ከጥቃት ለመጠበቅ እኛም ቃል ገብተናል። ምንም የሚደርስብሽ ምንም የሚመጣብሽ ጉዳትም አደጋም አይኖርም። ስለዚህ ምንድነው ውድ ቤተሰቦቼም ከናንተ የሚፈልጉት ነገሮችን እንድታስተካክሉ፣ አንቺንም አሁን ተመልካቾች እንግዲህ ይሄን ቪዲዮ ካዩ በኋላ ሀሳብ አስተያየታቸውን ይሰጡበታል። ነገሮች እንዲስተካከሉ ጥረት እንድታደርጊ የኔን ፍላጎት ነው። ቢያንስ እንኳን ያው ጥፋተኛ ነሽ፣ ከጥፋተኝነትሽ ማገድም ባንችል ህግ ቦታ አለማቅረብም ባንችል ብትቀርቢም ግን እስካሁን ድረስ ያደረግሻቸው ነገሮች ከግንዛቤ ውስጥ ገብተው የቀለለና የሆነ ብቻ ለመቀጣት ለመማር ለመጸጸት የምትሆን ቅጣት ፍርድ ቤቱ እንደሚሰጥሽ እኛ ሙሉ እምነት አለን። አቤል በዚህ ጉዳይ የምትለው ነገር ካለ ስለዚህ ልጅ ትንሽ በለንና ወደ ጉዳያችን እንገባለን። አይ ብዙም ምለው ነገር የለም። በሷ ጉዳይ ቀደም እንዳልኩት ነው። በጣም እየተባበረችን ያለች ልጅ ናት። በጣም ነው የምናመሰግናት። ይሄ ጉዳይ ገብቷት እየተባበረችን ነው። የማይሆን ነገር ስለሆነ ስለገባት ደስ የሚለው ብዙም አልተናካካችበትም። ግን ዞሮ ዞሮ ወደ ህግ መቅረቡ አይቀርም። ግን ስለተባበረችን ደግሞ ያው የሚቀልላት ነገር ስለሚኖር ያንን ነገር እኛ አሳልፈን እንሰጣለን። ያው ስለተባበረችን በጣም እናመሰግናታለን። በተለይ ደግሞ ከመንፈስ እንትን ነፃ ነው የምትሆነው። ከህሊና እረፍት ከህሊና እረፍት ነው የምታገኘው። በጣም እናመሰግናለን። ያው እናንተ ብቻ ሳትሆኑ እኔም ስላደረጋችሁልኝ ነገር አመሰግናለሁ። ቢያንስ ከእስር ቤት በዋስ ከወጣው በኋላ ምናምን በነፃነት ነው እየኖርኩ ያለሁት። ያው ዞሮ ዞሮ ለራሳችሁ ጥቅም ነው ማለት መረጃ ስለምትፈልጉ ከኔ የሆነ ነገር ስለምትፈልጉ ከለላ እያደረጋችሁልኝ ነው። ያው ለራሳችሁ ጥቅም ብላችሁ ይሄን ሁሉ ነገር ብታደርጉ እንኳን ያው ላመሰግናችሁ እፈልጋለሁ። በዚህ አጋጣሚ ያው በማወቅም አውቄም ሳላቅም ያሳዘንኳችሁ የሟች ቤተሰቦችም ወይ ደግሞ የኢትዮጵያ ሕዝብ የነሱ የዩቲዩብ የቻናላቸው ተከታዮች የሆናችሁ ምናልባት በንግግሬ ምናምን ተናዳችሁ ተቀይማችሁኝ ሊሆን ይችላል። እኔ ሁሉንም ነገር ሆን ብዬ ፈልጌ ምናምን የገባውበት ነገር አይደለም።
በግድ አስገድደኝ ነው የገባሁበት እና በዚህ አጋጣሚ ይቅርታ ልጠይቃችሁ ፈልጋለሁ። ያው በምታስቡት ልክም ክፉ ሆኜ አይደለም። አሁን ላይ ከስራዎቼ ተጸጽቼ ተምሬበት በቃ ይቅርታ ጠይቄ አዲስ ህይወት ለመጀመር ነው ያሰብኩት እና በሰራሁት ጥፋት ልክ ደግሞ ቅጣት ይገባኛል ብዬ አስባለሁ። እናንተም እንደዛ እንደምታስቡ አውቃለሁ። ቅጣት ይገባኛል፣ ቅጣቴን እቀጣለሁ። አሁን ላይ ደግሞ ያው ቢያንስ ለቅጣቴ ማቅለያ እንዲሆነኝ እየተባበርኳቸው ነው። የምተባበረው ለምንድነው? አንደኛ የራሴን እንዳለው የህሊና እረፍቴን እፈልገዋለሁ። እነዚህ ሰዎች እስከ መቼ ነው እነዚህን ሰዎች እያረዱ እየበሉ እየሸጡ ምናምን የሚኖሩት የሚለው ነገርም ስለሚያሰጋኝ የምተባበረው ለእነሱ ብቻም ሳይሆን አንደኛ ለራሴም ስል፣ ሁለተኛ ለእነዚህ ሰዎች መድረስ ስለምፈልግ እኔ ባለማወቅ ብዙ ነገር አድርጌያለሁ። ብዙ ነገር እነዛም ብዙ ነገሮችን አድርገዋሉ። ከዚህ በኋላ ግን ይሄ ድርጊታቸው እንዲቀጥል ስለማልፈልግ ማስቆም ስላለብኝ አሁን ልጅቷ ወይዘሮ ማክዳ ማለት በፊት አለቃዬ እስር ቤት ነው ያለችው። እሷም ከእስር ቤት የምትወጣበት ምንም አይነት ምክንያት የለም። ያው እዛው እድሜ ልኳን ትኖራለች ብዬ ነው የማስበው በእኔ ሀሳብ ማለት ነው። እና ያው እሷ እዛ ብትሆንም የእሷ የሆኑ ሰዎች አሉ፣ ከእሷ ጋር አብሮ ሲሰሩ የነበሩ ሰዎች አሉ። እና የኔ እቅድ አላማ ምንድነው? ከነዚህ ሰዎች ጋር ተባብሬ የነዚህን ሰዎች ስራ፣ አላማ፣ እቅድ የሚባሉ ነገሮችን ማስቆም ነው። እና ይሄንን አድርጌ ደግሞ ያው በትንሹም ቢሆን ያው ላደረኩት ነገር ቅጣቴን ያቀልሉልኛል ብዬ አስባለሁ። እና በቃ ሁላችሁንም ይቅርታ መጠየቅ ነው የምፈልገው። አንተንም ከካሜራ ጀርባ ያሉትን የስራ ባልደረቦችንም ሁላችሁንም በጣም ይቅርታ እላለሁኝ። አሁንም በምትፈልጉት ነገር ሁሉ ከጎናችሁ ነኝ፣ እተባበራችኋለሁኝ እስከመጨረሻው እስከምትፈልጉበት ደረጃ ድረስ ያው አብራችሁ እጓዛለሁ ማለት ነው። እሺ እንግዲህ ቅድም ለኔ እንዳልሽኝ የወርቅዬ አክስት ልጆችን አስቀምጣለች። በምን አማካኝነት በምን መንገድ እንደመጡ ልጆቹ አይታወቅም። ስለዚህ እስኪ ስለሱ የምታውቂውን ለኔ ያልሽኝን ለቤተሰቦቼ ትንሽ እንዳገዝሽን በደንብ እነሱም ማወቅ ስላለባቸው ነገሮችን እያገዝሽን እየረዳሽን እንደሆነ ማወቅ ስላለባቸው ያለችበትን ቦታ አውቀሻል። አውቄያለሁ። ምን ያህል ልጆች ይሆናሉ? ወደ 4-5 አካባቢ ይሆናሉ። እኔ እስከማውቀው ድረስ እንዴት ነው ልጆችን ለኔ ነበር የምታመጣው። እኔ ለወይዘሮ ማክዳ ደግሞ የምሰጣት። እሷን በራሷ መንገድ ታመጣለች፣ እኔም በራሴ መንገድ አመጣለሁ። አምጥተን ደግሞ ለወይዘሮ ማክዳ ነበር የምንሰጣቸው። ስለዚህ አሁን ወይዘሮ ማክዳ ታስራለች፣ እንደታሰረች ታውቃለች። እኔ ባለፈው የሆነ ጊዜ ላይ አይታ ከሆነ በድብቅ ካሜራ ምናምን ቀርጫቸዋለሁ ምናምን ያልከው የራሴ እቅድ አለኝ፣ የራሴን ማክዳን ከጨዋታ ውጪ ማድረግ ነው፣ የራሴን ነገር መክፈት እፈልጋለሁ ምናምን እያልኩ የነበረው እሷን ለመፈተን ነበር ሁሉንም ነገር ሳደርግ የነበረው። ይሄን ያው ከአንተ ማመን አይጠበቅብህም። ያን ሁሉ ንግግር ሳወራ የነበረው እሷን ለመፈተን ነበር። ግን ያው እሷ ከኔ ጋር እንደተስማማች አይነት አድርጋ ምን ብላ አስመስላ ከኔ ሙሉ መረጃዎችን ከወሰደች በኋላ እኔ ያን በሐሳቤ ያሰብኩትን ሁሉ እሷ በኖርማል ድርጊት ነበር ስታደርግ የነበረው። እና ልጆችን አምጣልሻለሁ ምናምን ስትለኝ የነበረው ለራሷ መንገድ እያመቻቸች ነበር። እኔ ገንዘብ እሰጣታለሁ፣ እሷ ገንዘብ የላትም። ግን በገንዘብም በምንም እኔ ስለምሻል እኔ ላንቺ ገንዘብ አመጣለሁ፣ እኔ ለሷ ገንዘብ እሰጣታለሁ፣ እሷ ደግሞ ለኔ ልጆች እንደምታመጣልኝ ምናምን ነበር የተነጋገርነው። የገንዘብ እጦት ስላለባት እኔም በቃል አስደልላ ከኔ ገንዘብ ትወስዳለች፣ ልጆችን ደግሞ ለራሷ ታመጣለች። ስታመጣ እንዴት ነው የምታረገው? ለነዛ ለወላጆቻቸው ገንዘብ ትሰጣለች። ከዛ ያን ገንዘብ ሰጥታ እናንተ በዚህ ገንዘብ ትተዳደራላችሁ፣ በሚያስፈልጋችሁ ሰዓት እየደወላችሁ እኔን ጠይቁኝ፣ እረዳችኋለሁ፣ አግዛችኋለሁ፣ ልጆቻችሁን ደግሞ አንደላቅቄ እያኖርኩ አስተምራቸዋለሁ ምናምን ብላ ይዛቸው ትመጣለች። ከመጣች በኋላ ያው ስራው የታወቀ ነው። ማክዳ የራሷ እቅድ ነበራት። የማክዳንም ጭምር ነው እየሰራች ያለችው። የነዚህን ልጆች ኩላሊት ትሸጣለች። የአንዳንዶችን ኩላሊት የአንዳንዶችን ደግሞ አሪፍ ዋጋ የሚያወጡ ከሆነ በዶላር ምናምን ታረግና ለውጭ ሀገር አሳልፋ ትሸጣቸዋለች ልጆቹን። ይህንን ስራ ነው እየሰራች ያለችው አሁን ላይ ማለት ባለኝ መረጃ መሰረት። እሺ ገንዘብ የሰጠሻት አንቺ ነሽ? እኔ እየሰጠኋት ያለሁት ለምን ለኔ ታመጣልኛለች በሚለው። አሁን ላይ ደግሞ 4 ልጅ ብቻ የሚሆነበት ምክንያት እኔ እንዳልኩ ነው። ተጸጽቼ ወደ እናንተ መጥቼ እየተባበርኳችሁ ነው ያለሁት እና ይሄን ስራ መቀጠል ስለማልፈልግ ገንዘብ መስጠት ስላቆምኩ ነው ትንሽ ልጆች ብቻ እሷ ጋር ያሉት እንጂ እኔ እንደለመድኩት ለእሷ ገንዘብ የምሰጥ ከሆነ ገንዘብ በሰጠው ቁጥር
የምታመጣቸው የምታኖራቸው የምትሸጣቸው ልጆች እንትናቸው እየጨመረ ነው የሚሄደው ማለት ነው ቁጥሩ። አሁን እጇ ላይ ጥቂት ልጆች ናቸው ያሉት። ትናንትናም ያው እንትን ከእናንተ ወጣ ብዬ ምናምን ስልኬን ተቀብዬክ ነበርና እያወራኋት ነበር። ገንዘብ ያስፈልገኛል ልጆችን አፈልጊያቸውም አሪፍ እንትን ላይ ነበርን አሪፍ ቢዝነስ እያንቀሳቀስን ነበር ቀዘቀዝሽብን ምን ሆነሽ ነው ምናምን ስትለኝ ነበር። አይ እንዲህ አጋጥሞኝ ነው ማለት የእናንተን ነገር ሳይሆን አንዳንድ ያልተመቻቹ ነገሮች ስላሉ ነው። ማክዳም እንዴት ታስራለችና በቃ እኛ ለራሳችን መጠንቀቅ ስላለብን ምንም አይነት እኔና አንቺ ምንም አይነት ኮንታክት ማድረግ አይጠበቅብንም አናደርግም። እኔ እንትን ባገኘው ሰዓት በተመቸኝ ሰዓት እልክልሽና ታስገቢያለሽ። አሁን ግን ያሉትን ልጆች ያዣቸው ማለት ቢያንስ በውድ ዋጋ እንሸጣቸዋለን ምናምን ብዬ እያወራኋት ነበር። በቃ ያው ባጭሩ እኔ ገንዘብ እየሰጠዋት ስላልሆነ እሷ ምንም አይነት ስራ እየሰራች አይደለም ያሉትን ልጆች ይዛ ነው ያለችው። አሁን እኔ ለሷ ገንዘብ ከለቀቅኩላት ሌላ ልጅ የማምጣት ቻንስ አላት ማለት ነው። እነዛ ልጆች ይሸጣሉ ነው ወይስ እንደተቀደው ያው ይከፋፈላሉ? እንደ እንትን ነው ማለት አሁን ለምሳሌ ሰውነት ፊዚካሊ ይታያል መልክ ይታያል ብዙ ነገር አለ። አሁን ለምሳሌ በጣም የሚያማምሩ ድንቡሽቡሽ የሆኑ ሰዎች ካሉ ለውጭ ሀገር በዶላር ይሸጣሉ። ይሄ ምንድነው አዲሱ የስራችን እቅድ ነበር። ሌላ ስራ ነው። ወይ ደግሞ ጥውልግልግ ያሉ ምናምን እንደዚህ የሰው አይን ምናምን የማይስቡ አይነት ህጻናት ከሆኑ ያው ኩላሊታቸውን በአግባቡ ኩላሊታቸው ይወጣና ስጋቸው ተፈጭቶ እንደተለመደው ይሸጣል ማለት ነው። ወይ ደግሞ ይገበራል። ኦኬ አሁን እሷ በዚህ ሰዓት ፍራንክ ስለሌላት ይሄን ስራ ማድረግ አልቻለችም። ቤቷ እዛ ያለችበት ቦታ ላይ ልጆቹን አብግታ ይዛቸዋለች። ልጆቹ እዛ ናቸው ያሉት። በቃ ማለት እነዚህ ልጆች እኛ እስከምንፈልገው ደረጃ ድረስ በነፃነት በሰላም መቆየት ስላለባቸው የሚገባቸውን እንክብካቤ ታደርጋለች። ለምን የሚሸጡ ከሆነ የሆነ ነገር ከሆኑ የሆነ ቢያንስ አካላቸው እንኳን ከጎደለ ጠባሳ የሆነ ሰውነታቸው ላይ የሆነ ነገር ከታየ የእነዚህ ልጆች ዋጋቸው ይቀንሳል። ስለዚህ መንከባከብ ባለባት ልክ እየተንከባከበች እነዚህን ልጆች ታቆያቸዋለች ማለት ነው። አዎ ውድ ቤተሰቦቼ እንግዲህ እንዳልኳችሁ አስረዝሜ የለቀኳት ነገሮችን ለማስተካከል ነው። ግን እቺ ልጅ አሁንም መመስገን እኔ ያው ወንጀለኛነቷ እንዳለ ጥፋተኛነቷ እንዳለ ሆኖ ግን የሰው ልጅ ተጸጽቶ ይቅርታ ካለ ነገሮችን ለማስተካከል ጥረት ካደረገ መልካም ነው። ማለት ያው ላለፈው ነገር የሚጠየቅበትን መቀጣት ያለበትን ያህል ይቀጣል። ግን ከዛ መሃል እኔ እንደዚህ አጥፍቻለሁ እና ነገሮችን በዚህ መንገድ ማስተካከል እፈልጋለሁ ብሎ ነገሮችን ለማስተካከል ቆርጦ ለተነሳ ሰው የእውነት እኔ በጣም ነው ደስተኛ የምሆነው። ለምን ስራዬ ሰክሰስ ነው በቃ ተሳክቶልኛል ብዬ ነው የማስበው። ባለፈው እንግዲህ የሆነ ቪዲዮዎች አሉኝ ሌላ ቻናል ላይ የምሰራው ትንግርት ላይ ያለውን ታሪክ የምታውቁ ተመልካቾች ታውቁታላችሁ። እዛ ቪዲዮ ላይ የይቅርታ ፕሮግራም አድርጌ አንድ ስራ ሰርቼ ነበር። ያው ሁሉ ጊዜ የሰው ልጅ ወንጀል እየሰራ ምናምን ነገሮች ሁሉ ጊዜ ወደ ከፋ መንገድ እየሄዱ ነበርና አንድ አክስትና የእህት ልጅ ተጣልተው የማይሆን ነገር ልታደርግ ነበር ትንሿ ልጅ። ግን ያው እኔ እግዚአብሔር ፈቅዶ በሰዓቱ ደርሼ ከነገሮች አስጥያት መልካም አክስትና ልጅ ሆነው እየኖሩ ነው ያሉት። እና ይቅርታ ጠየቀች ልጅቷ። በጣም ፍርድ ቤትም ይቅርታ ጠይቃ በዋስትና ለቀቃት። ከዛ ከጣቢያ አስደውላልኝ እሷ ጋር ከሄድኩ በኋላ ምንድነው የሆነው ይቅርታ ከዚህ በፊት ካሜራህን አብርተህ ይቅርታ መጠየቅ እፈልጋለሁ። ከዚህ በኋላ ላለው መንገድ እኔ ፍርድ ቤት መልሶ ኬዙን ተነስቶ ይሁን በቀጠሮ ቀን ተጣርቼ ሊፈረድብኝ ይችላል። ግን ከዛ በፊት አእምሮዬን ማጽዳት እፈልጋለሁ። አክስቴን አሳዝኛታለሁ። አክስቴን ይቅርታ መጠየቅ እፈልጋለሁ ብላ እንግዲህ የዛኑ ጊዜ አክስቷ ቤት ይዘናት ሄደን ነበር። ያው እንደገባን ፍቃደኛ አልሆነችም። አክስትየው ደስተኛ አልነበረችም። ግን ያው እኛ እንደ ሽማግሌ ሆነን ለማስታረቅ በቅተናል። አሁን ይሄን ሁሉ የነገርኳችሁ ምን ልላችሁ ነው? ሰው ከተጸጸተ ካለፈው ህይወቱ ተምሮ ዛሬን መልካም ይሆናል። ከዚህ በኋላም መልካም ይሆናል። ካጠገቤ የነበሩ ግን ይሄንን የተረገመ እርኩስ የሆነ ስራ የሚሰሩ የነበሩ ሰዎች ግን ስራውን ማቆም አለባቸው። ልንረዳቸው በነገራችሁ ላይ ወንጀለኛ ይዘን እስር ቤት ስንከተው እየረዳ ነው እንጂ እየጎዳ ነው እንዳልሆነ እርግጠኛ ነኝ። ውድ ቤተሰቦቼ እናንተም ታውቃላችሁ። ስህተት እንዳይበዛ ከዚህ በላይ እንዳይሳሳት ማረሚያ ቤት የሚገባው አእምሮ እንዲጸጸት ከዛ በኋላ ምን እየሰራው ነበር። ብዙ ሰዎች የሚደውሉ ሰዎች አሉ እኔ ጋር
ማረሚያ ቤት ገብተው ስራ እየሰሩ እዛው በማረሚያ ቤቱ በተዘጋጀ የስራ እድል ስራ እየሰሩ ትምህርት ተምረው ተደራጅተው እዛው ሴቶችም ተደራጅተው የዳንቴል ስራ ምናምን ጥልፎች ምናምን ሱቅ ሁላ ተደራጅተው እየሰሩ ያሉ እህቶችም ወንድሞችም አሉ። አወራቸዋለሁ። ጊዜ ካለኝ ደግሞ መጠየቅ በሚቻል ሰዓት እየሄድኩ ማገኛቸውም ሰዎች አሉ። አንድ ቀን እንግዲህ ፍቃደኛ ከሆነ ማረሚያ ቤቱ ካሜራ ይዘን ገብተን የምናወራቸውና ትምህርት የምንወስድበት መንገድ ይስተካከላል ማለት ነው። ስለዚህ ውድ ቤተሰቦቼ ካለፉ የተማረ ሰው ማለት በጣም መልካም ነው የሚሆነው። በዛ ላይ ለነገሮች ዝግጁ ነው ለሚመጡት ነገሮች በአጠቃላይ። እቺም እህታችን እንግዲህ ፈጣሪ ረድቷት ያው ህጉ የራሱን የሆነ ተመጣጣኝ የሚለውን ቅጣት ሰጥቷት ከረዳችን እርዳታ አንፃር እኛም እናስገባላታለን ፋይል የተስተካከለ ቅጣት ተቀጣ ወጣ ደግሞ አምራችና ጥሩ ኃይል እንደምትሆን ተስፋ አለን። ስለዚህ ዛሬ የወርቅዬ አክስት ጋር ልንሄድ ነው የተገናኘነው። እንደተለመደው እኛ አብረንሽ አንገባም። ለምን ነገሮች ግልጽ አይሆኑም። እኛ ካለን ደረትሽ ላይ የሚደረግ ካሜራ አለ፣ እሱን እንሰጥሻለን፣ ይዘሽ ትገቢያለሽ። ላይቭ ስለሆነ ምንም የሚያስፈራ ነገር የለም፣ ምንም የሚፈጠር ነገር የለም። እንዳልኩሽ ልጆቹ ማን እንደሚያመጣላት ብቻ በተቻለሽ አቅም እንድታወራሽ ልታደርጊልኛለሽ። ያው እንደ ቤተሰብ መጀመሪያ ገብተሽ ግንፍላት ወይባ አትቆጫት ማለት አይስተካከልም ነገር አይደል? እንዳልሽን ገንዘብ ካንቺ እየወሰደች አንቺ ሳታቂ ብዙ ስራዎች እየሰራች ስለዚህ ያንን ነገር ለማስተካከል ጸጥ ብሎ ይሆናል አይደል? የተረጋጋ መንፈስ ላይ ሆነሽ አውሪ። ውድ ቤተሰቦች እንግዲህ ታጠገባችን ኬጂ ነገር አለ። እሱ ድምጽ ሊረብሻችሁ ይችላል። ለሱም ይቅርታ እንጠይቃለን። ስለዚህ ቀጥታ እሷ ድብቁን ካሜራ ደረቷ ላይ አርጋ የወርቅዬ አክስት ቤት እንሄዳለን። ልጆቹ የት ናቸው? ማን ያመጣቸው? እሱን አብረን ነው የምናየው የሚሆነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ወደዛው እንሄድ። እንግዲህ ውድ ተመልካቾች መኖሪያ ቤቱ ጋር ደርሰናል። እሷ ደረቷ ላይ አርጋ ካሜራውን ትግባ፣ እኛ ደግሞ ውጭ ሆነን ላይቭ እንከታተል። ምን ታስባለህ አቤል? አዎ ይሻላል። እሷ ደረቷ ላይ አርጓለች ድብቁን ካሜራ። ያለውን ነገርኛ ላይቭ ውጭ እየተከታተልናት፣ ከተሻላት ደግሞ ቀስ ብላ ኮንፈርት እንዲሰጣት ጥግ ላይ እንግባ። ኧረ እኔ ክፈችው በእናትሽ። እንዴ መጥቼ ልክፈተው? አንቺ ነሽ እንዴ? ውይ የኔ ቆንጆ ነው ቤቱ እንደዚህ ማዝረክረክ። ቤቱ አንቺ የልብሽ አይደል? ምን አጸዳው? ማረጣጣው ቆይ ተደከመ እኮ ነው ያልኩት በስንቱ። እስቲ አረፍ በይ ትቀመጣለህ። ደህና ነሽ አይደል? አለሁልሽ። እንዴት ነሽ? አለሁ ይመስገን። እንዴት አጸዳ የምታለው? ዝርክርክ ካለ ቁራሱ አሁን እኮ ነው አንቺ ትመጫሽ ቤት በማሽን አጣብሽዋ ደርቆ ገብቶ ነው ያለበስኩት። አዎ ቆንጆ ነው። እኔ የምልሽ እኔ ተቃጠልሽብኝ። አይዞሽ እኔ ቆንጆ አመጣለሁ፣ ጠብቂኝ እሺ። ያለ ከፍሪጅ መጣውልሽ እጭ እስኪ እኔ ልቃጠል። ይሄን ያህል ውሃ ጠማሽ? አዎ ቁጭ ምን ከመኪናሽ ወረድ ብለሽ ገዝተሽ አትጠጪም እንዴ? አይ አንቺ እንደሰጪ ትጸየፊያለሽ ሁሉንም ነገር። ያው ግድ ነው አንዳንዴ ህይወት ችግር የለም። ግን አሁን ራሱ የታሸገ ውሃ ምናምን እያሉ የሚቀዱት ራሱ እኮ ንጹህ አይደለም። ለዛ ንጹህ ነው አንቺ ነሽ እንጂ እንደው የልብሽ አይደርስ። አንዴ ካንቺ ቤት ተጣጣለው ደህና ነሽ አይደል? አለሁ። እንዴት ነሽ? ሁሉ ሰላም ይመስገን። እና ነገሮች እንዴት እየሄዱልሽ ነው? የታደረሽ ከምን ላይ ነሽ? ሜላንቺ ሁሉ እስቲ ነገር ጠጋበይና እናውራ። እሺ ዶራኩኝ አይደል? እና አለሁልሽ። ደህና ነሽ አንቺ? ስራ እንዴት ነው? ቤት እየሄደ ነው? እድሜ ላንቺ። ኧረ እድሜ ላንቺ። አንቺ ደግሞ ዛሬ ደግሞ እድሜ ላንቺ ታሞግሽኝ ነው? አዎ
አዎ ተባረክ እጅ በእጅ አረግሽ ተባረክ። አሁን ራሱ ጭንቅላቴ እንዴት እንደዞረ እንዴት ዶ ሲንጫጩብኝ ህጻናቶቹ ያስቸግራሉ። አንዱማ አስቸገረኝ። በቃ አንዱ በቃ እኔማ በቃ ወሰንኩበት። ታውቂያለሽ እርድ ነው ያደረኩት አስገብቼ በእውነት ኧረ እኔ ጮኸት የእሱ ባሰ በቃ እነዚህ ልጆች ሰብስቦ ሊያስወጣብኝ ሆነ። ማለት በቃ አረድኩት። ታዲያ እንደተለመደው ነው። ምንድን ነው አረድኩት ማለት ስለምን ወንጀል ነው እንዴ? ምን ሆነሽ ነው? እንኳንም አረድሽው ታዲያ ያለ ያጋልጠኝ ሆነ። ታዲያ ትንሽ ተክላ ከነሱ ደግሞ ምላሱን ብቆርጪውስ እንደው እነዛስ ምስኪን ናቸው። እንደው እነሱም ሲንጫጩ ጊዜ እንደው የእንቅልፍ መድኃኒት አለ አይደል? እሱ ሰጣቸውና እንዴት ኧረ እንዲህ ሁለቱንም ማለት ገንዘብ ለመድኃኒት እያልሽ ገንዘብ ራሱ እኮ ማውጣት አይጠበቅብሽም። ጭንቅላታቸው ዞረ። እንዴት ልስራ ቤቱ እንዴት ኧረ በስመ አብ ደግሞ ምኑ እዚህ ጋር ሲንጠባጠብብኝ በቃ ግራ ሲገባኝ እንደው ሲዝረከረክ ገምቼ ነበር። እንደው አጽድቼዋለሁኝ እኮ ግን እንደው እዚህ ጋር ደም ትንሽ ተንጠባጥቦ ነበረ ግን እሱንም እኮ አጽድቼዋለሁ። ታዲያ ስጋው ምን አደረግሽ? እንዴት አደረግሽ? እሱማ እንደተለመደው ነው እንዴ ወሰድኩኝና እዛው ስጋ ቤታችን አስፈጨውትኝና እንደዚህ ማድረግ አሳሽጌዋለሁ። ይላካል ብዙ አውርተን ተነጋግረን ኪሳራ ነው ያደረግሽው። በእውነት ምን ኪሳራ አለው? አታቅሜ በላይ ሆነብኛ ልጁ። በቃ እንዴ ኩላሊቱ ታውቂያለሽ እንደምናደርግ ኩላሊቱ ምናምን እንደተለመደው በስነ ስርዓቱ አውጥተሽ ነው። እሱማ እንዴ ምን ሆነሽ ነው? ግን ልጁ ደግሞ አይደለም ለሰው ያው እንትን ዱንቡሽቡሹ አይደለም እሱማ ተነካ ማለት ምን ሆነ እንዴ? ቢጨቀጨቀ ዶላር ቢናደድ ቢጮብሽ ራሱ እሱን አይደለም አንድ አለ ድርቅ ያለ እንደው እንደመልኩ ወይ እሱን ነው እንደው በቃ እንደው ርድ ያረኩትኝ አስገብቼ እርቦት ይሁን ማለት የሚያስቸግርሽ። አይ በቃ ተነጫነጨ እንደው አስወጪኝ ነው እናቴ ነው ምን ጥሴ ነው እንዴ? እኔ ከዚህ በላይ አበላቸው አጠጣቸው ማሸግ ነው እንደዚህ አይነት። አረ የምን አፍ ማሸግ ነው? ርድ ነው እንጂ የምን አፍ ማሽጎ ማስቀመጥ ነው። እሱ መች ስራ አጣውኝ እኔ ለነገሩ ያስቸግር። እኔ ራሱ እኮ ሌላ ተጨማሪ ሰው ምናምን ፈልጊ ብዬሻል ነበር። እሱንም ተውሹ። አይ አልተውኩትኝም ነግሬያለሁ ለደላላ። ብቻሽንማ እቺ ደከመኝ ወጣጤ የሆኑ ህጻናቶችን ሰብስበሽ ይከብዳል። የነሱ ነው ደግሞ የከበደኝ። አሁን እንደው የቤቱ እኮ አይደለም እኔ ራሱ እንዴት አብስዬ ልብላ እንዴ? እኔም እኮ ሱስ ሆኖብኛል እኮ በምን ሰዓት ሰርቼ ልብላ? አይዞሽ ያቺ ስታመጫት ያው ያለውን ነገር ታግዝሻለች። እንዴት አድርጌ እንደማሳምናት እሱ እንደምንም ማሳምናት ሀሳብ ላይ ነኝ ያለሁት። እንደምንም ብዬ አሳምናታለሁ። ተስማማልሽ? ምን አባታ ለብሯ ብር አይደል እንዴ ሰው ቤት ገብታ 2-3 ብር እንዴ ተስማማልሽ? ለተስማማን እኔማ ሁሉንም ነገር ላንቺ ታውኩኝና እንዴ እስከዛሬ እንኳን አይደለም እስቲ ተምጣና እናወራታለን። አንቺ ግን ደህና ነሽ አይደል? ምግብ ላቀርብልሽ እንዴ? እንደው ቅድም እኮ እንትን ያልኩትን ጠብስብስም አድርጌያለሁኝ። አይ በቃ ያው ግማሹ ያው ቢሄድም አስቀርቻለሁ የተወሰነ ለቤት ይምጣልሽ። ኧረ ተይ ትንሽ አፍሽ ላይ አድርጊ። እንደው ውሃ ብቻ ነው የጠማሽ? ውሃ ነበር እሱም ይኸው ከአንቺ ቤት ጠጣው። እና ምን የሚያስፈልግሽ ነገር? እኔማ ሙሉ ነገር በአንቺ ላይ ኃላፊነቱን ሰጠኝና አርፌ ቁጭ ምን እፈልጋለሁ ሌላ እንዴ? ብሩን ብትይ ሁሉም ነገር እኮ አሁን በቃ እንደው የምትመጣው ልጅቷን እሷንም አግባባትና እሷም ትረዳኛለች። ምንም እንደው ስጋት አይግባሽ። ስራው ምናምን አሪፍ እየሄደልሽ? አረ በጣም አንቺ ወደፊት አሁንማ ለመድኩት እኮ ነው ራሱ ስራውንም ከኔ ተምረሽ ሁሉንም ነገር ትማሪና የራስሽን ቢዝነስ ትጀምሪያለሽ። አሁን አልጀመርሽም? ለመጀመር ሀሳብ የለሽም? እንደው ይሁን ቢሆንማ ደስ ይለኛል እኮ ያው ከዚህ ትምህርቱንም በደንብ ልውሰደው ብዬ ነው እንጂ አሁንማ ያው እኔማ ሰሞኑን ጥፍት አልኩብሽ። ገንዘብም እየላኳል ስራው እንደው ያው ያለንበት ጊዜ ታጣቂ የለም። ከዛ አንጻር ነው አይደለ? እኔ እንደውም ምን እንዳሰብኩ ታውቂያለሽ? ሳልደውልልሽ ስቀር ምናምን ያሉትን ልጆች ወደ ቢዝነስ ቀይረሽ ምናምን ሌሎችን እያመጣሽ ምናምን እንድትሰሪ ማስቤ ነበር። ጥሩ ሻለሽ? አይ አይደለም ስላልደወልኩኝ ምናልባት እንደዛ እያደረገሽ ከሆነም ጥሩ ነው ምናምን ብዬ አስቤ ነበር። ያው እሱንማ አንቺንም እኮ እንደው ሳላማክርም አላደርግም አይደል? ታማኝነትሽ ግን አመሰግናለሁ። አንቺ ጥሩ ሰው ይቀጥላል እንጂ እንደዛ ማስቤ ነበር። አላደረግሽም። ግን ያው ብታደርጊም ጥሩ ነው፣ አለማድረግሽም ደግሞ ጥሩ ነው። ታማኝነትሽን ያየውበት ያው እንዳልኩሽ ነው። አንዳንድ ነገሮች አልተመቻቹልኝም ነበር። በዛ ነው የቀረውት የጠፋውት። ችግር የለውም። ያው ማክዳም ያለችበትን ሁኔታ አውቀሻል። በዛ እንግዲህ እሷም መጨረሻ አላማረም።
አይደለ ታያት እሷን ባክሽ ታያት የሚገባትን ፍርድ ቅጣት ራሷ ጉዳይ የእጇን ያገኘችው እኔንስ ቢሆን እዛ አንጠልጥላ እስር ቤት አይደል እንዴ ከታኝ ተንጠልጥላ እስር ምንም ቤት በዋስ ገባች ልለቀቅ እንጂ እንደው ከሷ መች ዞር ብላ አየችኝ መታ በእውነት ኧረ ተይኝ ከዛ በኋላ አላገኘሻትም እድሜ ላንቺ፣ አላወራችሁም እድሜ ላንቺ። አልተነጋገራችሁም ኧረ በፍጹም በእውነት ምንም ኧረ እኔ ታግኝቻት አውቃለሁ ብለሽ ነው ኧረ እኔ አግኝቻትም አላውቅም አይ ምናልባት ብዬ እኮ ነው። ብዙ ጊዜ ለኔ እንደለችም እሷ እኮ ጠፍታለች ምሰጭኝ ሀሳቦች ምናምን እሷ ከምታቀዳቸው እቅዶች ጋር ተቀራራቢ ናቸው አልኩኝና አሁን ይሄ ኩላሊት የመሸጡንም ስጋ የህፃናትን እሱንም እኔ ያሰብኩኝና ለማክዳም አንዳንድ ነገር ነገርኳት። ያው ስላንቺ ተገናኛላችሁ አውራችሁ ከሷ ጋር እንዲህ የሆነ ጊዜ ላይ አገኘዋትና በአጋጣሚ እኔ ጋር ማዘጋችኝ እኮ በቃ እንደዚህ ብታረጊስ ብዬ ለሷ ነገርኳት። ያንኑ ሀሳብ ደግሞ አንቺ መልሰሽ ለኔ ነገርሽኝ። እንዲህ ብናረግ እስኪ እንዴ ከማክዳ ጋር እያወራችሁ ይሁን ምናምን የሚለው ነገር ደግሞ ጥያቄ ፈጠረብኝ። አይ አትገናኙ እኔ እንዲሁ በማቃቸው እንዲሁ በቤተሰብ አለ አይደለ ክፍለ ሀገር ላይ እንዲሁ በማቃቸው ያው ልጆቹንም እንደዛ በሰው አስመጣልን እነሱም ያው እንደተለመደው ያቺን ሳንቲም ተሰጣቸውና ነው እንጂ እንደው ከሷም መታጣቅም አዎ እንደው አንቺ ተከታች እኮ ምን እኔማ የጠፋውበት ያው ይሄ አይመችሽም ለነገር ያለው ነገር አይተሽ የለ ባለፈውም እንደዛ እስር ቤት ከተቱን አሁንም እየተከታተሉን ከሆነ በሚለው ይሄ ጋዜጠኛ የተባለው ነው ተራራቃችን በርግጥ ነው ያሳሰራት ይሄ ጋዜጠኛው ተብዬው ነው እንዴት ቢያሳስራት ጥሩ ነው እኔ ማክዳ ዳው እኔን ይዞኝ ሄደው ነው ራሱ ማክዳ ደወለችልኝ ሄድኩት ምንድነው እንደተለመደው ስለ ስራችን እንድናወራ ምናምን ነበር ልክ እኔ እንደገባው እሱን ተከትሎኝ ገባ ሰማ ምን እናወራ አረ ምንም የሰማው ነገር የለም ምንም አላወራንም ጥሩ እያወራን እየተጫወትን እየተሳሳቅን ስለ አዲሱ ስራዋ እየነገረችኝ ጥንቆላ እንደጀመረች አልነገርኩሽም አረባክሽ እሷ እንደውም ማትገባበት ነገር የለም ያኛው አላዋጣ ሲላት በጥንቆላ ቤዳውን ለሱም ደግሞ ተጠራኝ ይሆናል እኮ አሁን ማየት እስር ቤት አጣራሽም እስር ቤት ራሱ ያሉትን ሰዎች እንዳትበላቸው ነው የምፈራው ከዛ ደግሞ እስር ቤት ገባች ተመልሳ ገባች እዛ ቢላ ምናምን እንዳልሆነላትም ከታጥፋ ነው የምትበለው እኔ የሷ ነገር መጨረሻ እስር ቤት ውስጥ ነው እስር ቤት ውስጥ አታረገውም ልትይ ነው አይደለ ታረጋለች እሷማ ችግር አለበት እኔ ሲለመድኩት ከሷ አይደል መጀመሪያ ለዋለች እኔ የዛ ለታሰሩት ራሱ ምን ታርግ ሱስ እኮ ነው ሱስ አትፍረጂባት ተይዛ እኮ ነው ሱስ ነው እንዴት እናልሽ ያኛው አልሳካ ስላት እቺ ሴትዮ ጠንቋይ ነኝ አለችና ቤቷን አሰማምራ አስተካክላ ጽድት አድርጋ ምናምን ይሄ የማስመሰል ያው ትወና ጎበዝ እንደሆነች መቼም ታውቂያለሽ አዳዲስ ሀሳቦችን እያመጣች ትጫወታለች በሰው ላይ ከዛለሽ እቺ ልጅ ጠንቋይ ትሆናለች ያላወቀው ሰው ይመጣል በርሶ መጀን እየፈርኩኝ ይሄዳል ወይ እኔ እንዲሆንኩኝ ሚስቴ አትወልድ እንትን ሆነል ከሚስቴ ጋር ተፋተ ሞኙ ህዝብ ብሎች ዳዴ ላይ በእንከስር ተኝቶ ታመን እንደዚህ ሆነን እንደዚህ እየተዝናን ነው አያቸዋለሁ ነው ማለት ከዛለሽ እኔ የምርም ጠንቋይ የሆነች የተቀየረች መስሎኛል መንፈሱ ራሱ እሷ ላይ ተጋባ ወይ እኔ ራሱ ተኛው እንዳትል በርሶ መጀን ለነበር ማክዳን ማወቂን ይጠቀመኝ ጉድ እኮ ነው አለልሽ ነበር እላለሁ እንደኔ ባትታሰር እንደኔ መሄዳል ነበር እንደው ስንት ችግር አለ ይመጣ ነበር እሷ መሆኗን ራሱ በርሶ መጀን ከዚህ ጉድ ያውጡን ብለን ነበር ምን ለምናቸው ኧረ ተይው እኔ ስራዬን ጀባ ስራዬን በርከትከት ነበር እምለው በርሶ መጀን ስራችንን ይከታተሉልን እንደው ሸጋ ልጆች ይምጡልን እያልን ነበር እዛም ሳንደርስ እንግዲህ እንደው ይሄ ነበር እንደው ቀድመሽ ወደዊ ወይ ብትነግሪኝ ነው የጋዜጠኛው ከዛለሽ እኔ ገባን ስለ ስራዎቿ ስለ እቅዷ እያወራን እየተወያየን ምናምን ከየት መጣ ሳይባል ድንገት አለች አሉ እኔ ራሱ ነበርኩ እንዴት ዛንቀ ምን አውቄ አንቺ ንገሪኝ አልነበርኩ ከዛለሽ ያቺ አራጋቢዋን ልጅቷን ማለት ነው ቤት ውስጥ ምታራግብላታለች አንድ እኔ መጀመሪያ አምጥቼላት ለማከዳ ይሰጥኳት ምንድነው የምታራግበው በርሶ መጀን ቤቱ የጠንቋይ ቤት አጃቢዋ ናት ማለት ነው እንዴ ይመታሉ እልል ይላሉ ይጫሉ ማይሆን ነገር የለም ነው የምልሽ እሺ ከዛቺ ልጅ በዶላር ለውጭ ሀገር ካልሸጥኩ ማለት የእቺ አራጋቢዋን ነው አራጋቢዋ ከወንድ ጋር እንድትተኛ እሷን ስራውን ታውቂያለሽ ቁጭ ብላ ወልድሽ ምን እንደምታረግ ታውቂያለሽ የገዛ የእህቴ ልጅ ወርቅዬ ራሱ እንደው ከባሏ ጋር እኮ
እንደው ስለሷ ላይ ልዝናግሪኝ ኧረ አይነገርም እንደው ያስደስታታል እንደዚህ ያን ነገር እና እኔ ምን ተሰነግረኝ የዛን ቀን ደንግጬ ነበር ታረጋለች አታረጋም አይባልም ልጅቷን ልሸጣት ለቺ ልጅ እምቢ ማለት ከዛለሽ ይሄ ጋዜጠኛ ተብዮ ግን የሄድኩበት ሁሉ እጇን ሳያምጣው አንቺ እስር ቤት ባይገርምሽ እንዴት እንደሆነ ባለፈው እኛ ስናወራ የነበረውን ድብቅ ካሜራ ጋር አስቀምጦ እንደነበረም ታስታውሻለሽ እንዴ እሱ አልቆ ጠንቋይ ቤት ሳይቀር ለካሱም ቀድሞ ሄዷል እና ልሽ እዛም ጠንቋይ ቤቱን ለሳይቀር ይሄ ታንከስስ ድብቅ ካሜራውን ቁጭ አድርጎልሽ ወጥቷል እነሱ እኮ ከባድ ናቸው እኔም እኮ የዛኔ በማላቅበት እኮ ነው ሰተት ብሎ እሷ ቤት በተቀመጥኩበት ሰዓት አይደል እንዴ መጥቶ ጉድ ሲያስለፈልፈኝ ቆይቶ እኔ እስር ቤት የተወረወርኩት እኔ እኮ ስራው ራሱ ምን እንደሆነ እነሱ ጥላናቸው እንደሆነ ስፈራቸው እሺ እኔ ቆንጆ እንደው በባዶ አፍሽ አደረኩሽ እንጂ አላልሽ እንደው ችግር የለውም እኔ እኮ ያው ያለውን ይሆድ ይወዳችን ነው ጆሮ ደግሞ ይኸውልሽ እነዛ ልጆች ካናቲ ምን ይሆናሉ አስተኝቻቸዋለሁ ብለሽ ምን እንቅልፍ መድኃኒት ሰጠኋቸው አልቆለፍሽም እኔ ከአይምሮዬ በላይ ሆኑብኝ አይ እንደው ገርበብ ነው የታባታቸው ይሄዳሉ ብለሽ ነው እንዴ እንቅልፍ መድኃኒት እምቢ ካሉ ደግሞ ያው ሰሞኑን አንዳንድ ሰዎችን ታነጋግሪና አይ የቀሩትን ታነጋግሪና የማይረቡትን በስጋ መልክ ካልሆነ ደግሞ አንዱን እንግዲህ እንዳልኩሽ ወስኛለሁ አርጄዋለሁ ሌሎቹ እንኳን እንደው ድምሽሽ ያለው እንደሚፈለጉ አይነት ነው እነሱ እንኳን አስቀምጣው መልኩ እና ታሪኩ ይሄዳልልሽ አረጋ አስጨርሺ እሺ ከዛለሽ እቺ ልጅ ልትገላት ምናምን ስትል ይሄ ሰውዬ ማንጣት አርዳ ልትበላት ወይ እዛው ማለት ነው እዛው ልክ እኔ ርቧት ነው እንዴት እንደምታ እኔ ራሱ ሳመጣዝልኛለች ርቧት ነው ርቧት ይሆናል ከታፋ ልትበላት ይመጣልሽና ወይኔ ቤት ወራወራት ከዛ እኔም እረፍ ነቅልዬ እንደው አንዳንዴ ደግሞ ታሳዝነኛለች እኮ ነው የዋህነት ነው እያዘንሽ አይደል አንዳንዴ ታሳዝነኛለች ደግሞ የእህትሽን ልጅ እጇን ቀባቅፋ በልታ እሷ ናት የዋ እኮ ነው ይሆን እኔም እኮ ሳልወድ በግድ ይኸው ገብቼ የስንቱን ህፃናት ልቃል እየበላሁ አይደል እንዴ ያለኔ ፈቃድ ስታርጃቸው ማስፈቀጂኝ ስሸጫቸው ማስፈቀጂኝ ሰሞኑን ጠፋሽ እንጂ እኮ እንደው ይሄንን ልጅ እኮ እንደው ጭንቅ ሲያደርገኝ እኮ ነው እንደዚህ አይ መታገስ የሚባል እንጂ ታውቂያለሽ እኔ ካንቺ እንትን ውጭ አልወጣም አይደል እንዴ ታገሺ እነዚህ ልጆች ምን ላድርግ እንደው ትዕግስት አሳጣኝ ውይ ቅልብልብልብል አለ ኧረ ተይው እሱ ልክ ነሽ በቃ እንደው ሳላሳውቅሽም እንደው ይቅርታ አድርጊ ማድረግ አልነበረብሽም እኔም እንደ መጀመሪያው አይደለም ተግባባን ተጮትን ተረጋግተን ዛሬማ የኔ ቆንጆ እንደው ውድድር ያረኩሽ ስራ መሀል ኮስተር ማለት እንደማከዳ እንደዚህ ደስ አይል አይደለ እየተያየን እርስ በርስ እንዲህ ስንግባባ ነው የሚያምርብን አይደል በቃ ስራችን ራሱ አሪፍ መሄደው ነው መጀመሪያ ቀንማ እንደው እኮ ሮቴኝ አባገን እንደው ቆጣ እንደው ይሄ ነው የሚያምርብሽ እኮ ነው አሁንማ ይሄ በቃ ንግግራችን እንደዚህ ነው የምን አለቃ እቴሜቴ እንትና የሚባል ነገር አይሰራም አንቺም የልብሽ እኔም ከዚህ በላይ እኮ ከዚህ በኋላ እኮ መስራት እንችላለን በራሴም እኮ አይደል እንዴ ኧረ እኔ ፈቅድልሻለሁ ቅር አይለኝ አንቺ የምትፈልጊው ሁሉንም አውቄበታለሁ ይሄ ድርጊቶቹ ሁሉ ግን ከአንቺ የሚጠበቀው ፍቃድ መጠየቅ ነው እኔ ማግዳ ላይ ያረኩትን ማድረግ ሳይሆን ያን ሁሉ እዛ ሁሉ ሳትራመጂ ሳታስቢ እንደው እንዲህ ለማድረግ አስቤያለሁ በትንሽ ገንዘብ ይኖርሽ ይሆናል እንዲህ ባደርግና ካልሽ እኔ ሁሉ ያለውን ሁሉ ልሰጥሽ ይችላል ከዚህ በኋላ ያው እኔ ምን ይጠቅመኛል ለአንቺ መኖር ነው አንቺ ለኔ እኔ ለአንቺ እየተሳሰብን ያው አሁን ላይ የኔ ቀኝ እጅ አንቺ ነሽ ታውቂያለሽ ያው ልጆችን የምታመጪልኝ እና አንቺ አምጥተሽ ራስሽልኝ እኔ አንቺ ራሱ ትልቅ ውለታ ነው የዋልሽልኝ እና ሀገሪስ የቀረሁት ይኸው በዚሁ ጉዳይ አይደል እንዴ አንቺ ከፈለግሽ ቤተሰቦችሽን ማምጣት ትችያለሽ አይደል ቆይ እስቲ እንደው እሱስ እንደው ልጅ አለኝም ብለሻል እሱ ይቅር እንደው ልጄንም አሁን እኮ አንቺም መልካም ሆነሻል እሱ ታዩ እነሱ እዛው ባሉበት እንደው ብር እንደው ብልክ ይሻለኛል እኔ መጀመሪያ ይሄንን ድርጊቴን ባያዩት እንትን ይላል ምናምን ብዬሻል ነበር እሱንም ታውቁ ይሄን ድርጊቴን አያዩት እንደው ትንሽ እኔም ያው በሂደት አይደል እንደዛ ነገር ውስጥ የገባው ድንገት ደግሞ ዘቡ ብለው መጥተው ይሄን ነገር ቢያዩ እንደው ተሳስረንም እስር ቤት ነው የሚሆነው ስለዚህ እነሱ እዛው ባሉበት ይቆዩ ችግር ትንሽ ያለውን ነገር
እናወራለን በደንብ ልላመድ ሁሉንም ነገር እና አሁን ታዲያ እነዚህ ልጆች እንዴት እናርጋቸው ምን እናርጋቸው ያው እንግዲህ የሚሄዱት ይሄዳሉ ይሸጣሉ መቼ እናርገው ታዲያ እንግዲህ እሱን አንቺ ወስኝና ከዛ የምትይውን በይና የሚዘጋጁን አዘገጃጅና እንላለን አይ እነዚህንማ እንወስዳቸዋለን ከዛ በኋላ በቦታው የሚተኩ ልጆችን ታመጫቸዋለሽ እሱ ችግር የለውም አሁን የምትመጣም ልጅ እኮ አለች እሷንም አግባባታለሁኝ እኔም ደግሞ እንዲሁ አብሬያቸው የጀመርኳቸው ማለት እንዲህ የሚያመጡልኝ አሉ አይደል ታውቂ የለ የሚያቀብሉኝ አሉ እነሱንም ማናገራን እነዚህ ይሄዱ በቃኛ ብራችን ነው የምንፈልገው አይደል እቺ ግን ታስተማሩ አንቺ እስቲ ምረኝ ያቸውና እስቲ እንደ ቆንጆ ናቸው ልጆቹ ታያቸዋለሽ አያቸዋለሁ አይደል አያቸዋለሁ ግን እነዚህ ያስተማምናሉ እቺ የምትመጣው ልጅ ታስተማምናለች እሷ እንግዲህ አላቃትም እኮ ግን ያው ጥሩ ልጅ ናት ብሎኝ ነው ደላላው የሚያመጣልኝ አይ ናት የሚለው አንቺ ደግሞ የሰው ነገር በምን ታያለሽ ደላላው እኮ በቃ ለገንዘቡ ነው የሚኖር በምላሱ ነው የሚደልልሽ እሱ ማለት እኔ ነኝ ማሳምነው እዚህ ጋር እሱ ለብሩ እኮ ነው እኔ እዚህ ጋር ብር ነው የምናቀርበው ያው እንግዲህ ለስራ አይደል እንዴ የምትመጣው እና 1000 2000 3000 ከሚከፈላት እንደው የኛ ታዲያ የተሻለ ብር ይሻላል የባላገሮች ሲሆኑ መቅደርደር አይነት ነገሮችን አንቀበል ምን በኔ ጣያት ደረደረ እርግጠኛ ነሽ ተባክሽ ገና ምን ከሀገሩ አይደል እንዴ የምትመጣው ብሩ ስታይ ፈዛ ተቀራለች እሱ ልክ ነው የሆነ እኔ እንጃ እኔ አላምናችሁም አንቺ እንደው ቀልጣፋ ስለሆነሽ ነገር ስለምቺ የደላላ ባህሪ ስላለሽ ነው አንቺ ራሱ እሺ ብዬ ተቀበልኩት እኔ አላቅም ግን ያው ብዙ ወሬኛ ካልሆነች አሪፍ ነው ምክንያቱም የምን አባታው እንደ ወሬ ካወራችማ እዛው ርድ ነው ምን አባታ የምን ወሬ ይዞ መውጣት ነው ክፋትሽ ከኔ ራሱ በልጧል በስማ አንቺ ደግሞ እንግዲህ አሁን ትክክለኛዋ ሴቶች የለመድሽ ሳይሆን ከጅምሩ ዋናው አንቺ እኮ ነው የምትወስጂ ዋናው እኮ ነሽ የምትመስይ እያሞገሽ ሆነ በቀል ምናምን ነበረብሽ እንደኛ ማናቅ ኧረ ምን በቀል እንደዚህ ነው የለመድኩት ታይ ይሁን በልምድ ምናምን የመጣራስ እኮ አይመስልም ታዲያ እንዲህ እኮ ነው ስትለምጂው እኔ ሲዋሃድ እኮ በቃ አንዳንድ የሆነ የማክዳ እናት ሁላ ነው የምትመስይ የክፋት እናት መጀመሪያ ከሷ አይደል ሊተማርኩት ግን ከሷ የተማርሻት መስይ የሚያስተማርሽ ምናምን በለጥኳት በስማ ተከነሽበት ይለ አይደለ ይሁንልሽ እስኪ እሺ በቃ ስራ እንደዚህ ሲሰራ ነው ደስ የሚለው በደስታ ፈገግ እያልሽ ነው ወደሽው ምናምን ስትሰሪ ታሪክ ነው ወድጄማ ነው እኮ እና ታዲያ በቃ አሁን በልጆቹ ብቻ ያብቃ ነው የምትይው አዎ እንግዲህ አይሻልም እንታያለሽ እኔ ምን እላለሁ እንግዲህ እነሱ ሂዱ ሌላ ደግሞ እንተካለና ያው ህፃናት ብቻ እንቀጥል እንደ ድሮ ድንቡሽቡሽ እንደው ትንሽ ለመሰለሽ እንደው ነፍስ የማያውቁት እንዲህ ንግግርም ብዙ እንትን የማይሉት ነው የሚሻለን ለምን አንዷ ደግሞ አመልጣ ከወጣች ሌላ ችግር ውስጥ ነው የምትከተው አዎ ልጆቹ እነዚህ አፍ የላቸው ዱዳ ናቸው ምን ያውቃሉ ብለሽ ነው እና ዱዳ ማድረግ ነው ቀላል እኮ ነው ራሳቸውን መቁረጥ ነው የሚጠበቅብሽ መቼም በመልከት ቢሉ ሰው አይረዳቸው ነገር አይሱማ ለኛም ገቢያችንን ይቀንስብናል አንቺ በየኩላሊቶቹን አይ ሙሉ ሳይሆን የኩላሊቶቹ የሚታረዱ እሱ ልክ ነሽ በርግጥ ዞሮ ስለማይቀር እሱ ማለት ጥሩ ሐሳብ አካል ተቀንሽና አንቺም ታርፊያለሽ እነሱም ያርፋሉ እስቲ እንግዲህ አንቺ እንዳልሽ ይሆናል እስቲ ያሉትን እናመጣና እንትን እንላለን እንደው ማለት ነው አሁን ላይ ምን አሰብኩ መሰለሽ ይሄን ስራ ሙሉ በሙሉ ላንቺ ለሰጠሽ ያሳብኩት የሆነ የዋነትሽ እንደው አይከብደኝም ብለሽ ነው አክባሪነትሽ ለስራ ያለሽ ክብር ታማኝነትሽ ምናምን አይከብደኝም ብለሽ ነው ያላንቺማ አንቺ እንደው አንቺ በደንብ እንደው ታውቂያለሽ አልወጣም እዚህ ሆኜ ነው ነገሮችን እንትን የምለው ብቻ ነው አንቺ ወጣ እያልሽ እዛ የምታስፈጽሚው ነገር ቀለም ብቻ ነው ያልቆጠርሽው እሱንም እኔ እንዴት እንደሚደረግ እንዴት እንደሆነ አንቺ ደግሞ ቀለም ተልስኪ አይ ቀለም በቆጠረ ነው ብለሽ ነው አይ እሱ ብቻ ነው የሚቀርሽ ነው ከቀለም ከቆጠሩት በላይ አይደለም ኧረ ነሽ እንዴ ስለሆንሽም እኮ ነው ይመልሽና ያው አሁን በዚህ ሰዓት ላይ እኔ ማረፍ እንፈልጋለሁ ነው ቆንጆ ደከመሽ አይ ድካምም ሳይሆን በቃ የሆነ ይሄን ስራ ሙሉ በሙሉ ላንቺ ልሰጥሽ ነው ያሰብኩት አንዳንዴ ማለት ነው ግራ ያጋባሽ ምን ነው የሆነ እኔ በቃ የሆነ ህሊና ማረፍ ፈለኩ የሆነ እረፍት አይነት ነገር መውሰድ ፈለኩ እረፍት ምን ችግር ኧረ ተኝቶ አይደለም እዛው ከማክዳ ጋር እየተጫወትን ምን እያልን እንዴ ማክዳ አሁን እስር ቤት ናት አላልሽም እንዴ እሷ ጋር እስር ቤት ልትገቢ ነው እንዴ አንቺ ተገይቶ ነው ወይ አንቺ እንደው ዛሬ ስልክ አይደለሽም እስኪ ልክ አይደለሽም እንደው አይ ማለት አሁንስ ውዝግብግብ እያደረግሽ ነው ደግሞ እስር ቤትማ ማረሽ እዛም አሉ የሚበሉ
አንቺ ቶሎ የምትረጂው ነገርሽ እኮ ነው የሚገርመኝ። ያው እንደነገረችኝ ከሆነ ዝም ብለው ወረወሯት እንጂ ምቾት በምቾት አምሮባታል። እንደም እየመጠጠች እና ያው አንቺ ከፈለግሽ ሙሉ በሙሉ ወደ አንቺ እንትን ለማለት ነበር። እስቲ እንግዲህ አስብበታለሁ። እንደዚህ ይከብደኛል። እንደ ውጪውን ይሄ ዞር ይሄ ማንበቡ ምኑም ወረቀቱ ምኑም ይሄ ስንሸጣል አይደለ የሚፈራረመው ምኑም ግራ ይገባኛል ትንሽ። በወጣሽ አሁን አንቺ ምሰሪን ስራችን የምትመጣው እንደምንም ታለማምጃትና እንግዲህ እሷም የተማረች ከሆነች እንግዲህ ከኔ እንደው ፊደልም እንደው መፈረምም እኔ ታውቂያለሽ እንደው በጣቴ ነው መስራቱ ታገኝቶ ነው ለማች እንግዲህ ውድ ቤተሰቦቼ ሲያወሩ የነበረውን ሲደረግ የነበረውን በቪዲዮ ማየታችኋል፣ ድምጽም ሰምታችኋል። እቺ ክፉ አረመኔ የሆነች ሴትዮ ልጆቹን አስቸግረዋት የእንቅልፍ ኪኒን ሰጥታቸው እንደተኙ ነው የተናገረችው። እንግዲህ ለህፃን ልጅ እንቅልፍ ኪኒን መስጠት ምን ያህል ጉዳት ሊኖረው እንደሚችል እናንተን እንዲያልላችሁ ቢሆንም ግን አስተኝቻቸዋለሁ ብላለች። እሷ ሳትሰማ ከአቤሎ ጋር ያሰብነው ቀጥ ብለን እዛ ቦታ ላይ ሄደን ቀስ ብለን ልጆቹን ለማስወጣት ነው ያሰብነው። ስለዚህ ውድ ቤተሰቦቼ እናንተ የምትሉት ነገር ካለ የምትረዱን እርዳታ ሀሳብ የምትሰጡ ከሆነ እንደተለመደው ኮሜንት ሴክሽን ላይ አስቀምጡልን። አቤል ያሰብከው ነገር አለ? በቃ እየተከታተልናቸው ነበር። እዛው ሆነ ያለነው ደስ የሚለው እዛው ቅርብ አቅራቢያ ነው ያለነው። አልወጣችም አይደለ? እኛም የገባቸው አልወጣችም። ላይቭም እንደቀጠለ ነው። እሱ እናስተላልፍላችኋለን አብረን አንድ ላይ አድርገን። እሷም አልወጣችም። ምናልባት ቀድመንም ስለነገርናት ምናልባት የሆነ ነገር ከተከሰተ በወሬ እንድትይዝልን ውስጥ እሷም በወሬ እንድትይዝልን እናደርጋለን። ከዛ ድምጻችንን አጥፍተን ደግሞ ደስ የሚለው አንደኛው ክፍል ያለችው ከሷ ቤት ወደፊት ላይ ነው ያለችው። ምንም ድምጽ ላይ ሰማ ይችላል። ስለዚህ ቀስ ብለን ገብተን ልጆቹን ይዘናቸው የምንወጣበት ሁኔታ ይኖራል። በቃ እሱን ነው የምናደርገው ውድ ቤተሰቦች። ስለዚህ እስካሁን ድረስ አብሮነታችሁ ስላልተለየን ክብርም ምስጋናም ለእናንተ ይገባችኋል ውድ ቤተሰቦች። እንሂድ፣ ልጆች ያሉበትን ሁኔታ አናቅም፣ አብረን እናያቸዋለን ማለት ነው። እስከዛው ድረስ እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጣችሁ ጠብቁን። እንሂድና ልጆቹን እናያቸው። ሰዎች እንግዲህ የተባለው ቤት በር ላይ ደርሰናል። ድምጼን ዝግ ያደረኩት ውስጥ ናቸው እንዳይሰሙ ነው። ውስጥ እንግባ። አቤሎም አለ፣ እኔም አለሁ። ምን እንደሚፈጠር ምን እንዳለ ቤት ውስጥ ምን ነው የሚሆነው? ደግሞ ጨለማ ነው ታየዋለህ አይደለ? በዚህኛው በኩል በሩ ራሱ የሆነ የድሮ በር ግን በጣም ትልቅ ነው፣ እንዳይከፈት ተደርጎ ነው እንትን የተባለው። ክፍት ይመስለኛል። የሆነ ይነቃነቃል እኮ። ክፍት ነው፣ የሆነ ገመድ እየታየ ነው ብዬ ነው። ግን የድሮ በር ነው ታየዋለህ አይደለ? በጣም ትልቅ የበር ነው እና ጨለማ ነገር ነው። እንግዲህ ልጆቹ በምን አይነት ሁኔታ እንዳሉ የምናውቀው ነገር የለም። ውድ ቤተሰቦች እንግባ ወደ መኖሪያ ቤቱ። ክፍት ነው፣ ይነቃነቃል በሩ። እንግባና ልጆቹን እናስወጣቸው። እናንተ እስከዛ ውጪ መኪና ውስጥ ታደርጓቸዋላችሁ። ሕክምና የሚያስፈልገው ልጅ ካለ ወደ ሕክምና ቦታ ተወስዱልኛላችሁ። ውድ ቤተሰቦች ግድ ለእናንተ ማሳየትና ማሳወቅ ስላለብኝ ነው። እንግባ፣ ተከተል። ክፍት ነው። ናግባ። እንደ ኪችን አይነት ነገር ነው። ያያችሁ ነው። እናት ሲያሳዝኑ በጣም ትንንሽ ልጆች እኮ ናቸው። በእናትህ ወይም ልጆቹን እናንተ እንዳልኩ ወደ መኪና ውሰዷቸው። ሕክምና የሚያስፈልገው ካለ ወደ ሕክምና እንውሰዳቸው። ውድ ቤተሰቦች ወደ ድብቁ ካሜራ እንመለስ። የሚያመጧት በደላላ የምትመጣው ልጅ ማናት? ምን እየሰሩ ነው እነዚህ ሰዎች የሚለውን እናያለን። ልጆቹን እንደወሰድናቸው የሚያውቁት ነገር የለም። ስለዚህ እናንተ አብሮነታችሁ እንዳይለየን አብራችሁን ቆዩ። ማለት በቃ እንዳልኩሽ ነው። ሁሉንም ነገር ላንቺ ሰጥቼሻለሁ። እንግዲህ ከዚህ በኋላ ያው እኔ ባርፍ እንግዲህ ካልሽ ይሁን እሺ። እንደው ብቻዬን ይከብደኛል ብዬ እንደው ትንሽ ስጋት ላይ ነኝ። እንደው እስቲ እንግዲህ እሷንማ እንደምንም ብዬ አሳምኜ ያው እኔም ደግሞ ያው ትረዳሻለች፣ ታግዝሻለች፣ ያለው ነገር ታስተካክላለች ብዬ አስባለሁ። እንደው ለምን ልጆቹን አንድ አፍታ አይተሻቸው አመጪ?
አይ ቆይ እስኪ ቆይ እንደው እንደነገርኩሽ እኮ ነው እንቅልፍ ኪኒንም ሰጥቻቸው ነበር እንደው ተኝተው ነበር እንደው እስቲ ቆይ ትንሽ አያቸዋለሁ በቃ ይታይባክሽ ታያቸው አሁን እቅድሽን ማስፋፋት ትችያለሽ በእኛ ስራ አይደለም ያለሽ በራስሽ ስር ነሽ እሺ ደስ ያለሽን ማድረግ የፈለግሽው ማድረግ እሺ ደስ እንዳልሽ ያው አንቺ ደስ እንዳለሽ ሁሉንም ነገር እንደምትፈልጊው ማድረግ ትችያለሽ እንግዲህ ልረፋሽ እንግዲህ እኔ ካንቺ ጋር አሁን አልጨቃጨቅም እኔ ያው ላንቺ በማሰብ ነው ደከመሽ መሰለኝ አይደል እንደው ውጣ አውረዱ እንደው ወደዛ ወደዚህ ማለት ይደክማል እኮ እንደው እኔስ እንደው ቤት ውስጥ ሆኜ ደግሞ አንዳንዴ ሳስበው ሙሉ ስራ አንቺ እየሰራሽ እኔ ቁጭ ብዬ ቢዝነስ መስራቱ ትንሽ ይከብዳል ለምን አንቺ ነሽ የምትለፊው እዚህ ጋር የምትሯሯጪው ልጆች የምታመጪው አድርጊ ተማርሽ ሁሉ እያደረግሽ እኔማ ያው ከቤትም አልወጣም እዚሁ ያለውን ነገር በስልክ ምንም ልክ ነሽ ግን ከኔ በላይ ደግሞ እንደው ደክመሻል እውነትሽን ነው አንቺ ረፍትነት ነው ያው እኔ ምን አለ ስልክ መደዋወል ነው እንትን መፈራረም የጽሁፍ ምናምን የሚባለው ቦታ ነው እንጂ እንደው ረፍት የሚባለውም ነገር ደስ ይላል ሙሉ ስራ ትመጣዋለች እንደው በደንብ አስለምጃት በቃ አንቺ በኔ ቦታ መሆን ዘና እላለሁኝ ከዛ በኋላ እኔ በቃ አንቺ ያን ሁሉ እየሰራሽ ቁጭ ብዬ እኔ ገንዘብ መቁጠሩ ትንሽ ከበደኝ ገንዘብ እኮ ደስ ይላል መቁጠር ከለፋሽ አይቀር ከጣርሽ አይቀር ብዙ ነገር እንግዲህ አንቺም ቁጠሪው ነው የምትይኝ ቁጭ በይና እስቲ እድል ይድረስ ለዘር ማንዘሬም እኮ ይኸው ታሳልፍላቸው አንቺ የሰራሽው ሙሉ ከወሰድኩማ ከማከዳኒስ በምን ተሻልኩ አንቺ ልጅ እንደው እውነትም ተቀይረሻል እንደው ምንድነው እንደ ቀየረሽ ያው መግባባታችን ያው ባለፈው እንደዛ ስጩ ስኮሳተር ምናምን እንደዛ ማሚዛኔማ ተኝ እንደው እያስፈራራሽኝ እኮ ነበረ ዛሬ ሌላ ሰው የዛኔ ሌላ ሰው ያው የዛኔም ላስደንግጥሽ ብዬ ነው እንጂ ያስደነገጥሽኝ እኮ እንደው እኔም እንደው አልሸነፍልሽ አልኩኝ እንጂ እኮ እንደው ሌላ ሰውማ ቢሆን ጥሎ ብር ብሎ ነበር የሚጠፋው ቢሞክሩማ እዛው ነበር ያው እቺንም ቀንቺንም ዛሬ ኃላፊነቷንም አልወስድም ነበር ያ ደግሞ ቢፈጠር አይደል ያው የዋነትሽ ትንትነትሽ ነው ለዚህ ያበቃሽና ያው የሚገባሽን እሺ ያው ማከዳ እንዲያስባልን አታውቅም ብታስብም እኔ እንዲህ አይነት ነገር ሲራ አልሰራባትም ነበር ያ ዞሮ ያ እንጀራ ላንቺ ይሁን በቃ የምትመጣውንም ልጅ በዛው አይተሻት ትሄጃለሽ እንደቆየች እኮ እስቀድም ነው የደወለልኝ ልጁ ምን ነው አለች እንግዲህ መንገድም ተዘጋግቶ ይሆናል በርግጥ እሱ ጋር ነው ያደረችው ደላላው ቤት ነው ያደረችው ትላንት ነው መሰለኝ ያመጣት ክፍለ ሀገር ልጅ ናት እንደዛ መሰለኝ እንደው በስነ ስርዓትም እኮ አያወሩም እንደው እነሱ ነብራቸው ብለው ማታስብ አይነት እንደው አይተሻትም እንደው አንቺም ታውቂያለሽ እኮ የሰው ገጽታ አይተሽ ነው የምትረጂው አይደል እንዴ በደንብ ነው በደንብ እስኪ አንቺም ታያታለሽ እየሰጉ ያለው አንቺ ነው እና እንወስናለን እስኪ አንቺም ታግዢኛለሽ አንቺ በምትፈልጊው ሁሉ ከጎንሽ ነኝ ገንዘብ ሲያስፈልግሽ የምትፈልጊው እሺ ያው በመፈረም በማንበብ ዙሪያ እሱ ነው ችግሩ እንግዲህ እንደው የተማረሽ በሆነች እንደው ፊደልም እንደው አሁን የቆጠረሽ ብትወጥ ጥሩ ነው ተላልገሽ ምናምን አምጥተሽ ካንቺ በቃ ከዚህ በኋላ የሚጠበቀው እግርሽ ላይ ተቃቅለሽ አሁንማ ምን ባለ ብርም ለሆነ አይደል እንዴ ቤቴ ድረስስ እንደው መተው እንደው የሚያስተምርም አይኖርም ብለሽ ነው ገንዘብ ይኖርሽ እንጂ ይመጣል አንቺ ማስበው ነገር ሁሉ እኮ አሁን ማጨራሽ ትምህርት ላይም እኮ ልገባ ሆነ ተማሩት ራሱ ትላልቻለሽ ታውቂ የለ እሱንማ እየነገርሽኝ አንቺ እኮ ነሽ እንደው ይሄ ሞራል እኮ እየሰጠሽኝ ያለሽ ቢዝነስሽን ማስፋፋት እንደው ያናድድ እቺ መፈረሟ ላይ ናት እንደው እነዚህ ልጆች እንደው ሳስረከት አሻራ በአሻራም ቢሆን አንዴ ላይ ናት እንደው ማንበቧ ትንሽ ናት ችግር የለውም እንደው በብር አሁንማ በብር ችግር የለውም ይቀጠራል እነሱ በብር ማይገዛ ነገር የለም አንባቢም ከፈለኩ ቀጥራለሁ እንዴ ላንቺ እያነበበ አንቺ ትፈርሚያለሽ ስጋትም አይግባሽ በሱስ ዝም ብዬ እኔ ተጨናነኩት ቆየች እኮ አንቺ ትመጣለሽ መምጣቷ መች ይቀራል ብለሽ ነው እንደው ጓጓው እኮ እንደው ምን አይነት ሰው ደግሞ ምን ያመጣልኝ ብዬ ያደላሎች ሰው አያጡ እሷ ናት መሰለኝ አንቺ እድሜዋ ረጅም አይደለ ያደላላ ቆይ እስኪ ልክፈት በሩ መጥፎ ሰው አትመስልም ክፈቺና እንግዲህ እሱን እና ይላብረን እድሏ ራሱ ያስታውቃል በወሬ መሀል ዘው ትላለች ወይ አንተ አመጣህልኝ በቃ እኔ እናንተ በኋላ እደውልልሃለሁ ነይ መጣች ነይ ግቢ